ከአራምቤ ሬዲዮ 98.7 የሰዓቱን ዜናዎች ትሰማላችሁ። ከዜናዎቹ ጋር የምስራች ተረክበነኝ። በቅድሚያም ዋና ዋና ጉዳዮችን በሰባተኛው ሀገራዊ ምርጫ ከአፍሪቃ ተቋማት በስተቀር የውጭ ታዛቢዎች እንደማይሳተፉ ቦርዱ ስለማስታወቁ፣ ትብብር ለኢትዮጵያ አንድነት ፓርቲ የእጩዎችን ምዝገባ አስመልክቶ በቦርዱ ላይ የሰጠው ተቃውሞ ስህተት መሆኑ ስለመገለጹ፣ IMF የብር ምንዛሬ ሙሉ በሙሉ በገበያ እንዲወሰንና ድጎማዎች እንዲነሱ ስለመጠየቁ፣ ከውጭ ፕሬዝዳንቱ ተቋማት ለሀገሪቱ ተግዳሮቶች ሀገር በቀል መፍትሄዎችን እንዲያፈልቁ ስለማሳሰባቸው፣ ኢራንና አሜሪካ ልዩነታቸውን ያጠባሉ ብላ ተስፋ እንደምታደርግ ቻይና ስለመግለጿና ሌሎችንም ይዘናል። አብራችሁን ቆዩ። በሰባተኛው ሀገራዊ ምርጫ ከአፍሪቃ ተቋማት በስተቀር የውጭ ታዛቢዎች እንደማይሳተፉ ቦርዱ አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ በሚቀጥለው ሳምንት በሚካሄደው ሰባተኛው ጠቅላላ ምርጫ ከአፍሪቃ ተቋማት በስተቀር የውጭ ታዛቢዎች ፈቃድ አለማግኘታቸውን አስታውቋል። ቦርዱ ይህን የገለጸው የሰባተኛውን ሀገራዊ ምርጫ አጠቃላይ የቅድመ ምርጫ ስራዎችና የድምጽ መስጫ ቀን አስመልክቶ ጋዜጣዊ መግለጫ ሲሰጥ ነው። የቦርዱ ሰብሳቢ ወይዘሮ ሜላተወርቅ ኃይሉ የአፍሪቃ ህብረትና የምስራቅ አፍሪቃ የልማት በየነ መንግስታት ድርጅት ኢጋድ በሰባተኛው ሀገራዊ ምርጫ እንደሚታዘቡ የሚገልጽ ዝርዝርና ሙሉ ሪፖርት ቦርዱ ደርሶታል ብለዋል። ዓለም አቀፍ ታዛቢዎችን በሚመለከት ፈቃድ የሚጠይቀውም ሆነ የሚሰጠው የውጭ ጉዳይ ሚኒስቴር መሆኑንና ሁለቱ የአፍሪቃ ተቋማት ለመታዘብ እንደሚመጡ የተነገራቸውና ሪፖርቱም የተላከላቸው በውጭ ጉዳይ ሚኒስቴር በኩል እንደሆነ ቦርዱም ለተቋማቱ የታዛቢነት ባጅ ለመስጠት ዝግጅት ላይ መሆኑን አስረድተዋል። በዘንድሮ ምርጫ 55 የሀገር በቀል የሲቪል ማህበረሰብ ድርጅቶች ለመታዘብ ፈቃድ ጠይቀው ቦርዱ እንደሰጣቸው፣ ድርጅቶቹም ከመራጮች ምዝገባ ጀምሮ የራሳቸውን ምልከታ አድርገው መስተካከል የሚገባቸውን ጉዳዮች በሪፖርት ማቅረባቸውን ሰብሳቢዋ ተናግረዋል። ለአብነትም የሰብአዊ መብት ጥሰት እንዳይደርስ ክትትል የሚያደርገው የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ ባደረገው ክትትል ላይ ያቀረበውን ሪፖርት በመውሰድ ክፍተት የታዩባቸው አካባቢዎች የትኞቹ እንደሆኑ በመለየት ማስተካከል እንዲቻል ቦርዱ በግብዓትነት እየተጠቀመበት መሆኑን ጠቁመዋል። ትብብር ለኢትዮጵያ አንድነት ፓርቲ የእጩዎችን ምዝገባ አስመልክቶ በቦርዱ ላይ የሰጠው ተቃውሞ ስህተት መሆኑን ገለጸ። ፓርቲው ቀደም ሲል ከሲስተም ምዝገባ ጋር በተያያዘ ለሚደረገው የእጩዎች ምዝገባ ከ250 እስከ 300 የሚደርሱ እጩዎች ሳይመዘገቡ መቅረታቸውን ጠቅሷል። እንደ ፓርቲው ገለጻ ሙሉ መስፈርቱን ያሟሉ ግን ደግሞ ሲስተሙ ሞልቷል በማለቱ ምክንያት ያላስመዘገቧቸው እጩዎች መኖራቸውን የፓርቲው አመራሮች መናገራቸው ይታወሳል። በዚህ ጉዳይ ማብራሪያ የሰጡት የኢትዮጵያ ምርጫ ቦርድ ሰብሳቢ ሜላተወርቅ ኃይሉ የተሰረዙት እጩዎች ቁጥር በፓርቲው እንደተገለጸው ሳይሆን 5 ብቻ መሆናቸውን ጠቅሰዋል። ስራ አስፈጻሚዋ በሰጡት ማብራሪያ ሲስተሙ በእጩዎች በኩል እንዲሟሉ የሚያስፈልገውን መስፈርቶች ማሟላት ያልቻሉ እጩዎች ሲስተሙ በራሱ እንዳልተቀበለ ጠቁመዋል። ከዚህ ቀደም በፓርቲዎች በኩል ይደርስ የነበረውን ወቀሳ አስመልክቶ የምዝገባ ሁኔታን ምቹ ለማድረግ በዲጂታል መልኩ መራጭም እጩዎችም እንዲመዘገቡ ሁኔታዎች ተመቻችተዋል። ይሁን እንጂ በፓርቲው በኩል እጩዎቹ ለምን እንደተሰረዙ ለተነሳው ጥያቄ ምላሽ የተሰጠ ቢሆንም ቀድሞ በማስተካከል የእጩነት ሰርቲፊኬቱን ማግኘት ይችሉ ነበር ብለዋል። በጠቅላላው በምርጫው ከሚወዳደሩት 42 ፓርቲዎች መካከል የ9 ፓርቲዎች 80 እጩዎች ናቸው እንደተሰረዙ የተገለጸው። ከነዚህም መካከል ትብብር ለኢትዮጵያ አንድነት ፓርቲም 5 አባላቱ ብቻ እንደተሰረዙ ገልጸዋል። IMF የብር ምንዛሬ ሙሉ በሙሉ በገበያ እንዲወሰንና ድጎማዎች እንዲነሱ ጠየቀ። የዓለም አቀፍ የገንዘብ ድርጅት ልዑክ በኢትዮጵያ የኢኮኖሚ ማሻሻያ ፕሮግራም ላይ ያደረገውን 5ኛ ግምገማ በአዲስ አበባ አጠናቋል። ድርጅቱ የኢትዮጵያ መንግስት የብርን የውጭ ምንዛሬ ተመን ሙሉ በሙሉ ለገበያ ፍላጎትና አቅርቦት እንዲተው፣ መንግስት ቀጥተኛ ድጎማዎችን በሂደት እንዲያስወግድና የሀገር ውስጥ ታክስ ስብሰባን በከፍተኛ ሁኔታ እንዲያሳድግ ጠይቋል። ይህ የIMF ጥያቄ ተግባራዊ መሆን መጀመሩን ተከትሎ ውሳኔው በተራው ህዝብና በንግዱ ማህበረሰብ ላይ ፈጣንና ከፍተኛ ጫና እያሳደረ ይገኛል ተብሏል። ለዚህ የብር የመግዛት አቅም መውረድ የዋጋ ንረትና የኑሮ ውድነት መባባስ ዋነኛ ማሳያዎች መሆናቸውም ተመላክተዋል። በተጨማሪም መንግስት የታክስ ገቢውን ለማሳደግ የጀመረው ጥብቅ ቁጥጥር መደበኛውን የታክስ ህግ የማስከበር ሂደት ወደ አስገዳጅ የቀየረው ይመስላል ሲሉ የዘርፉ ባለሙያዎች ስጋታቸውን ገልጸዋል። ምንም እንኳን ማሻሻያው የረጅም ጊዜ የኢኮኖሚ መረጋጋትን ያመጣል ተብሎ በዓለም አቀፍ ተቋማት ቢታመንም
በአጭር ጊዜ ውስጥ ግን ማህበረሰቡና የግሉን ዘርፍ ክፉኛ እየፈተነ ይገኛል። መንግስት በበኩሉ የድሆችን ጫና ለመቀነስ የማህበራዊ ደህንነት መረቦችን እንደሚዘረጋ ቀደም ሲል መግለጹ ይታወሳል። ዘገባው የአዲስ ፎርቹን ነው። ሚኒስትሮች ምክር ቤት በኢትዮጵያ ታሪክ የመጀመሪያውን የንግድ ፖሊሲ አጸደቀ። ምክር ቤቱ ፖሊሲው የሀገር ውስጥና ዓለም አቀፍ የንግድ ስርዓትን በአግባቡ ለመምራት በተመረጡ የገበያ ክፍተት ባላቸው ዘርፎች ክፍተቶችን ለመሙላት የሚደረጉ ጥረቶችን ለማጠናከርና የውጭ ንግድ በግብርና ምርቶች ላይ ያለውን ጥገኝነት በማላቀቅ የውጭ ምርትና አገልግሎት ብዝሃነትና ተወዳዳሪነትን ለማሳደግ እንደሚያስችል ገልጿል። ፖሊሲው የምርት ደህንነት መስፈርቶችን ለማውጣትና ፍትሐዊ የንግድ አሰራርን ለመዘርጋት የሀገር ውስጥ ኢንዱስትሪዎች ተወዳዳሪ እንዲሆኑ ምርታማነታቸውን እንዲያሳድጉ እገዛ እንደሚያደርግም ምክር ቤቱ ጠቅሷል። የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ የፖሊሲው ዋነኛው ትኩረት የንግድ ስራን ቀላል ማድረግ፣ የሸማቾችን መብት ማስጠበቅና ፍትሐዊ ውድድርን በማስፈን የተረጋጋ የግብይት ስርዓትን መፍጠር መሆኑን በማህበራዊ ትስስር ገጻቸው ገልጸዋል። በሌላ በኩል የሚኒስትሮች ምክር ቤት የፌዴራል ታክስ አስተዳደር ማሻሻያ ረቂቅ አዋጅን በማጽደቅ ለሕዝብ ተወካዮች ምክር ቤት መምራቱም ታውቋል። አዋጁን ማሻሻል ያስፈለገው የታክስ አስተዳደር ስርዓቱን ከዘመናዊ ዓለም አቀፍ ልምዶች ጋር ለማጣጣም የታክስ አለመግባባቶችን በፍትሐዊነት በሰላማዊና በተቀላጠፈ መንገድ ለመፍታት ተጠያቂነትና ግልጽነት ያለበት አሰራር ለማስፈንና የታክስ ሕጎችን በተጠናከረ መልኩ ለማስፈጸም እንዲቻል መሆኑን ምክር ቤቱ ገልጿል። አፍሪቃ ከጥሬ ዕቃ ላኪነት ወደ እሴት ጨማሪነት መሸጋገር እንዳለባት ባንኩ ገለጸ። የአፍሪቃ ልማት ባንክ አህጉሪቱ ኢንዱስትሪዋን ከጥሬ ዕቃ ላኪነት ወደ እሴት ጨማሪነት ማሸጋገር እንዳለባት ገልጿል። ባንኩ በኮንጎ ብራዛቪል ባካሄደው ዓመታዊ ስብሰባ ላይ የአህጉሪቱን የኢንዱስትሪ መመዘኛ ማውጫ የኢንቨስትመንት ባሮሜትር ሪፖርቶችን ይፋ አድርጓል። አፍሪቃ በማምረት አቅም ያላት ድርሻ አሁንም ከ2 በመቶ በታች መሆኑን የጠቀሰው ሪፖርቱ የአህጉራዊ ነጻ ንግድ ቀጠናን ውጤታማ ለማድረግ የረጅም ጊዜ የፋይናንስና ጠንካራ መሰረተ ልማት በአስቸኳይ እንደሚያስፈልግ አሳስበዋል። የዚምባብዌ ፕሬዝዳንት ሀገር በቀል የፈጠራ ስራዎች እንዲስፋፉ ጥሪ ያቀረቡ። የዚምባብዌ ፕሬዝዳንት ምናንጋግዋ በአፍሪቃ ቀን ባስተላለፉት መልእክት ሀገር በቀል የፈጠራ ስራዎች እንዲስፋፉ ጥሪ አቅርበዋል። የአህጉሪቱ መጻኢ ዕድል በሀገር ውስጥ እውቀትና ሀብት ላይ የተመሰረተ መሆኑን አጽንኦት ሰጥተው የገለጹም ሲሆን ተቋማት ለአህጉሪቱ ተግዳሮቶች ሀገር በቀል ምላሾችን እንዲያፈልቁም አሳስበዋል። ፕሬዝዳንቱ የዚምባብዌ ውሃ ፕሮጀክትን የአየር ንብረት መቋቋም አቅምን የማሳደጊያ ማሳያ መሆኑንም ገልጸዋል። የዘንድሮ መሪ ቃል ዘላቂ የውሃ አቅርቦትና አስተማማኝ የንጽህና አጠባበቅ ስርዓቶችን ማረጋገጥ ወሳኝ መሆኑንም ጠቁመዋል። ውሃ የልማት የህይወት መሰረት ነው ሲሉም ተናግረዋል። ምናንጋግዋ በፀሐይ ጉልበት የሚሰሩ የኃይል ስርዓቶች፣ ዲጂታል ክትትልና ውሃን በቁጠባ ለመጠቀም ለግብርና የሚውል ድሮንና በመሳሰሉት የፈጠራ ስራዎች ላይ መዋለ ንዋይ እንዲውልም መክረዋል። በመጨረሻም አህጉሪቱ ወደ አፍሪቃ ህብረት አጀንዳ 2063 ለምታደርገው ጉዞ ዚምባብዌያን በተለይም ወጣቶች አርበኝነትን፣ ፈጠራንና ጠንክሮ መስራትን እንዲላበሱ አሳስበዋል ሲል ስፑትኒክ ዘግቧል። ኢራንና አሜሪካ ልዩነታቸውን ያጠባሉ ብላ ተስፋ እንደምታደርግ ቻይና ገለጸች። የቻይና ውጭ ጉዳይ ሚኒስትር ዋንግ ዩ የኢራን ጦር ተፋላሚ ወገኖች የተኩስ አቁሙን ለማስቀጠል ቁርጠኛ ሆነው እንደሚቀጥሉና ልዩነቶቻቸውን ያጠባሉ ብለው ተስፋ እንደሚያደርጉ ገልጸዋል። አሜሪካ በደቡብ ኢራን የመከላከል ያለችውን ጥቃት ከፈጸመች በኋላ ቴህራን ዋሽንግተንን የተኩስ አቁሙን በመጣስ ከሳለች። ማርኮ ሩቢዮ በበኩላቸው በሁለቱ ሀገራት መካከል ያለውን ግጭት ለማስቆም የሚደረገው ድርድር የተወሰነ ቀናትን ሊወስድ ይችላል ብለዋል። ዋንግ በኒውዮርክ የተባበሩት መንግስታት የጸጥታው ምክር ቤት ስብሰባ ላይ በተገኙበት ወቅትም ሰላም በተቻለ ፍጥነት ወደ መካከለኛው ምስራቅ እንዲመለስ ተፋላሚ አካላት የተኩስ አቁምን ለማስቀጠል በቁርጠኝነት እንደሚቆዩና ልዩነቶቻቸውን ለማጥበብ ግማሽ መንገድ እንደሚገናኙ ተስፋ እናደርጋለን ብለዋል። ዋንግ አክለውም ሁሌም እንደምንለው ሰላምና መፍትሄ ለማምጣት ጊዜ ይፈልጋል፣ ለረዥም ጊዜ የቆዩ ችግሮች ቶሎ አይፈቱም ብለዋል። ይሁን እንጂ በድርድሩ የሚደረግ እያንዳንዱ እርምጃ የበለጠ ተስፋን ይሰጣል፣ እንዲሁም ግጭቶች ቶሎ በተቋጩ ጊዜ የሰላማዊ ዜጎችን ጉዳት መቀነስ ይቻላል ብለዋል ሲል የዘገበው ቢቢሲ ነው። ከሀራምቤ ሬዲዮ 98.7 ስታደምጧቸው የቆያችሁት የሰዓቱ ዜናዎቻችን ይህን ይመስሉ ነበር። ዋና ዋና ጉዳዮቹን መለስ ብለን እንገራችሁ። በሰባተኛው ሀገራዊ ምርጫ ከአፍሪቃ ተቋማት በስተቀር የውጭ ታዛቢዎች እንደማይሳተፉ ቦርዱ ስለማስታወቁ፣ ትብብር ለኢትዮጵያ አንድነት ፓርቲ የእጩዎችን ምዝገባ አስመልክቶ በቦርዱ ላይ የሰጠው ተቃውሞ ስህተት መሆኑ ስለመገለጹ፣ IMF የብር ምንዛሬ ሙሉ በሙሉ በገበያ እንዲወሰንና ድጎማዎች እንዲነሱ ስለመጠየቁ፣
ከውጭ ፕሬዝዳንቱ ተቋማት ለሀገሪቱ ተግዳሮቶች ሀገር በቀል መፍትሄዎችን እንዲያፈልቁ ለማሳሰባቸው ኢራንና አሜሪካ ልዩነቶቻቸውን ያጠባሉ ብላ ተስፋ እንደምታደርግ ቻይና ስለመግለጿና ሌሎች ጉዳዮችንም ስንገልጽላችሁ ቆየን። ከዜናዎቹ ጋር የምስራች ተረክበ ነበርኩኝ። የምስራች የምትሰሙበት መልካም ጊዜ እንዲሆንላችሁ እንመኛለን። ሌሎች ጣቢያችን ዝግጅቶች ከእናንተ ጋር ናቸው።